ሰላም እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን በሳምንቱ በጣቢያችን ከተላለፉ ዜናዎች መካከል አበይት ያልናቸውን መራርጠን ይዘንላችሁ ቀርበናል አብራችሁን ቆዩ የጽዮን ማርያም ዓመታዊ ክብረ በዓል ተከበረ። ህዳር 21 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት የጽዮን ማርያም ዓመታዊ ክብረ በዓል በመንፈሳዊ ድምቀት ተከበረ። የክብረ በዓሉን መስዋዕተ ቅዳሴ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ አሳርገውታል። ብፁዕ ካርዲናል የእንኳን አደረሳችሁ መልእክት ሲያስተላልፉ ለክብረ በዓሉ ለ9 ቀናት ዝግጅት ሲደረግ መቆየቱን በማስታወስ ለእመቤታችን ክብርና ምስጋና የሚገባ መሆኑን ገልጸዋል። ብፁዕነታቸው በልባችን ፈሪሃ እግዚአብሔርና ሰማያዊ ጥበብ የሚገኝ ከሆነ ለጌታችን ታዛዦችና እሺ ባዮች የምንሆን መሆኑን የኢዮብን ታሪክ በማስታወስ ተናግረዋል። ብፁዕ ካርዲናል ስብከታቸውን በመቀጠል ጽዮን የኢየሩሳሌም ሌላኛዋ ስም እንዲሁም በውስጧ የሚገኝ ተራራ በአሁኑ ጊዜ ግዮን ጽዮን እመቤታችን ለእኛ ምሽግና መጠለያ መሆኗን አመላክተዋል። በጽዮን ማርያም ሁልጊዜ እመቤታችን ለቅድስት ካተሪና የሰጠችውን ሜዳሊያ የምናስታውስ መሆኑን በማመላከት ክብረ በዓሏን ስናከብር የሰላም ንግስቶይ ሰላምን አሰጪን በማለት ስለ ሀገራችን ሰላም ልንጸልይ የሚገባ መሆኑን ገልጸዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሊባኖስን ጎበኙ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የመጀመሪያ ሐዋርያዊ ጉብኝታቸውን ከቱርክ የኒቂያ ጉባኤ 1700ኛ ዓመት መታሰቢያ ካከበሩ በኋላ በጦርነት ውስጥ የምትገኘውን ሊባኖስ ጎበኙ። ቅዱስነታቸው በመጀመሪያ ሐዋርያዊ ጉብኝታቸውን ቱርክ ኢስታንቡል ከጎበኙ በኋላ ወደ ኢዝኒክ በመጓዝና ከበርካታ ቤተ እምነት ተወካዮች ጋር በመገኘት ከ1700 ዓመት በፊት በኒቂያ ጉባኤ የተወሰነውን የጸሎተ ሃይማኖት በጋራ ጸልየዋል። ቅዱስነታቸው በኒቂያ ጉባኤ 1700ኛ ዓመት መታሰቢያ ላይ ባደረጉት ንግግር ጉባኤው ሁላችን ኢየሱስ በግል ለእኛ ማን እንደሆነ እንድንጠይቅ ይጋብዘናል በማለት ጥያቄው ለክርስቲያኖች ሁሉ ጠቃሚ መሆኑን ገልጸዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የኒቂያ ጉባኤ ክርስቶስ በእግዚአብሔርና በሰው መካከል አማላጅ ብቻ ነው የሚለውንና መለኮታዊነቱን የረሳውን የተሳሳተ አስተምህሮ ለመቅረፍ የተዘጋጀ መሆኑን አመላክተዋል። በጅማ ቦንጋ ሀገረ ስብከት የሼካ ስላሴ አዲስ ቤተክርስቲያን ተመረቀ። ህዳር 20 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን ጅማ ቦንጋ ሀገረ ስብከት የሼካ ስላሴ አዲስ ቤተክርስቲያን በመመረቅ ለመስዋዕተ ቅዳሴ አገልግሎት ክፍት ተደረገ። አዲሱ የሼካ ስላሴ ቤተክርስቲያን በቡራኬና ጸበል በመርጨት ለጸሎት ክፍት ያደረጉት የጅማ ቦንጋ ሀገረ ስብከት ጳጳስ ብፁዕ አቡነ ማርቆስ ገብረ መድኅን ናቸው። ብፁዕነታቸው በቤተክርስቲያኑ ምርቃት ለአካባቢውና ለመላው ካቶሊካውያን የእንኳን ደስ አላችሁ መልእክታቸውን በማስተላለፍ ምእመናን ይህንን የእግዚአብሔር ቤት የዘወትር ቤቱ አድርጎ በመቅረብ ለጾምና ለጸሎት በአግባቡ ሊጠቀም እንደሚገባ ተናግረዋል።
በሐዋሳ ሀገረ ስብከት ለዲያቆን ሃይማኖት ተስፋዬ ማዕረገ ክህነት ተሰጠ። ህዳር 20 ቀን 2018 ዓ.ም በኢትዮጵያ ካቶሊካዊት ቤተክርስቲያን ሐዋሳ ሀገረ ስብከት በዲላ ክርስቲያኖች ረዳት ማርያም ቁምስና ለዲያቆን ሃይማኖት ተስፋዬ ማዕረገ ክህነት ተሰጠ። ለዲያቆን ሃይማኖት ተስፋዬ ማዕረገ ክህነትን የሰጡት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ፣ በዕለቱ የተገኙትም የሐዋሳ ሀገረ ስብከት ጳጳስ ብፁዕ አቡነ መርሃ ክርስቶስ ቃለ እግዚአብሔር አሰምተዋል። ሰላም ካቶሊክ ቴሌቪዥንም ክቡር አባ ፍቅረ ማርያም ወይንም ሃይማኖት ተስፋዬ የሐዋሳ ሀገረ ስብከት ካህን መልካም የአገልግሎት ዘመን እንዲሆንላቸው መልካም ምኞቱን ያስተላልፋል። የካቶሊክ እርዳታ ድርጅት ለአዲሱ ፕሬዝዳንት አቀባበል አደረገ። የካቶሊክ እርዳታ ድርጅት ኤድ ቱ ዘ ቸርች ኢን ኒድ በርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለተመረጡት አዲሱ የድርጅቱ ፕሬዝዳንት ካርዲናል ኩርት ኮች አቀባበል አደረገ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ካርዲናል ኩርት ኮችን ፕሬዝዳንት አድርገው ስለመረጡ ያመሰገነው ድርጅቱ ካርዲናል ኮች በዓለም ዙሪያ ላሉ ስደትና ስቃይ ለሚደርስባቸው ክርስቲያኖች በመድረስ የድርጅቱን ተልዕኮ እንደሚያሳኩ ያለውን እምነት ገልጿል። የ75 ዓመቱ ካርዲናል ኩርት ኮች እንደ አውሮፓውያን አቆጣጠር ከ2011 ጀምሮ ድርጅቱን ሲያገለግሉ የነበሩትን ካርዲናል ማውሮ ፒያሴንዛን ተክተው መመረጣቸው የሚታወስ ነው። የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ 166 ተማሪዎችን አስመረቀ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ በተለያዩ የትምህርት ዘርፎች ያሰለጠናቸውን 166 ተማሪዎች አስመረቀ። የምረቃ ስነ ስርዓቱን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በጸሎት አስጀምረዋል። የእንኳን ደህና መጣችሁ ንግግር ያደረጉት የአዲስ አበባ ሀገረ ስብከት ሐዋርያዊ ስራዎች ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ ወንጌል በቃል ይሰበካል፣ ይህንን ደግሞ በተግባር መኖር ያስፈልጋል በማለት የቤተ ክርስቲያናችን መመሪያ የሆነውን ማህበራዊ ኃላፊነት የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ እየተወጣ እንደሚገኝ ተናግረዋል። በዘር በቀለም በኑሮ ደረጃ ሳንወሰን ለሰው ልጆች ሁሉ ማህበራዊ አገልግሎት መስጠት ያስፈልጋል ብለዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንዳሉት የጋራ ቤታችንን በጋራ እንንከባከብ ሲሉ መልእክታቸውን አስተላልፈዋል። ለተመራቂ ተማሪዎች እንኳን ደስ አላችሁ ንግግር ያደረጉት የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ ዲን አቶ ዘካሪያስ ገብረ ጊዮርጊስ ይህ ቀን ለእናንተ የደስታ ቀን ነው፣ ኮሌጁ አዲስ ቢሆንም አምናችሁን ስለመጣችሁ እናመሰግናለን በማለት ተማሪዎቹ የቀሰሙትን እውቀት ይዘው ጠንክረው በቆራጥነት ሀገራቸውን እንዲያገለግሉ መልእክታቸውን አስተላልፈዋል። የተወደዳችሁና የተከበራችሁ ተመልካቾቻችን በሳምንቱ በጣቢያችን ከተላለፉ ዜናዎች መካከል አበይት ያልናቸውን መራርጠን ወደ እናንተ ያደረስንበት ሳምንታዊ የዜና ጥንቅራችን በዚህ ተጠናቋል። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ